ጥቅምት 25 2018 ዓ.ም ጤና ይስጥልኝ በድጋሚ እንደምናመሻችሁ። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይንም አካተን መጥተናል። ዋና ዋና ጉዳዮችን ላስታውቃችሁ። የኢትዮጵያ የባህር በር ጥያቄ እያደገ የመጣውን የሀገሪቱን ሕዝብ ኢኮኖሚና ፖለቲካዊ ፍላጎት የሚመልስ መሆኑን ምሁራን ገለጹ። መንግስት የሚያከናውናቸው ፕሮጀክቶች ፍትሐዊና አካታች ኢኮኖሚ ልማትን የተከተሉ መሆናቸው ተገለጸ። በኢትዮጵያ ላይ የተጋረጡ የውጭና የውስጥ ጫናዎች የሀገሪቱን እድገት ወደ ኋላ ሲጎትቱ መቆየታቸው ምሁራን ገለጹ። በአማራ ክልል ሰላም ለማጽናት ወጣቶች ከመንግስት ጎን ቆመው ሊሰሩ እንደሚገባ የደሴ ከተማ አስተዳደር ወጣቶች ተናገሩ። አርባ ስድስተኛው የአሜሪካ ምክትል ፕሬዚዳንት ዲክ ቼኒ በልብ ህመም ህይወታቸው ማለፉን ቤተሰቦቻቸው አስታወቁ። የአውሮፓ ሻምፒዮንስ ሊግ የአራተኛ ዙር ጨዋታዎች ዛሬ ምሽት መካሄድ ሲጀምሩ ፓሪስ ሴንት ጀርማ ባየር ሙኒክን ያስተናግዳል። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። በዛሬው የአጀንዳ ጉዳያችን እንግዳ ጋብዘናል። እንግዳችን የዓለም አቀፉ የመርከብ ድርጅት ሜርሲክ የኢትዮጵያ ወኪልና የፍሬተርስ ኢንተርናሽናል ኃላፊነቱ የተወሰነ የግል ድርጅት ዋና ስራ አስፈጻሚ አቶ ዳንኤል ዘሚካኤል ናቸው። እዚህ ስቱዲዮ ድረስ ይገኛሉ። ጉዳዩ ሲደርስ መረጃ ይሰጡናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣዬ ነው። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከእርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አዎን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ሥራ ላይ ነን። በእኛም ደሞ ውስጥ አለ። እነሱ ሲያወሩ እኛ ሥራ ላይ ነን። እናት ኢትዮጵያ የሀገራችን ቀዳሚ የምናደርገው የአጀንዳ ጉዳያችን ይሆናል። የራስን ታሪክና የቀደመ ገናናነቷን ከመመለስ ጋር ተያይዘው ኢትዮጵያ ያነሳችው የባህር በር ጥያቄ እያደገ የመጣውን የሀገሪቱን ሕዝብ ኢኮኖሚና ፖለቲካዊ ፍላጎት የሚመልስ ስለመሆኑ ምሁራን ያነሳሉ። የኢትዮጵያ የባህር በር ጥያቄ ለቀጠናዊ ትስስር መጎልበትም አስተዋጽኦ የጎላ ነው ተብሏል። ነጻነት ፍቅሩ ተጨማሪ አላት። የራስን የመሻት የራስን የመፈለግና ከራስ ታሪክና ማንነት ጋር ዳግም መታረቅ ነው የኢትዮጵያ የባህር በር ጥያቄ። ብዙ የመርከቦች ታሪክ እኮ የዛሬ 3000 ዓመት የመርከብ ስራ ሁሉ ሲታሰብ ኢትዮጵያውያኖች ይሄ ጀልባዎችን መርከቦችን ሰርተው በቀይ ባህር አድርገው ወደ ተለያየ ዓለም መሄዳቸው ሁሉ የተጻፈ በጣም ብዙ ታሪኮች አሉ። ኢትዮጵያ ለረጅም ጊዜ ኮስታል ስቴት ወይም ደግሞ የባህር ተደራሽነት የነበራት የራሷ የባህር በሮች የነበሯት ወደ ኋላም ስንመለስ ከፍ ያለ የባህር ላይ ስልጣኔ የነበራት ሀገር ናት ብለን ማንሳት እንችላለን። ከ3 አስርት ዓመታት በላይ ለሚሆን ጊዜ ማን እንደፈጸመው ከማይታወቅ የታሪክ ኩርፊያ ተላቃ ባህር አቋርጣ መርከቦቿንና ንግዷን ከምታሳልጥበት ከዚያ ከባህር በር ክልሏ ኢትዮጵያ ዳግም ልትዋሃድ ግድ ሆኗል። ኢትዮጵያ ስነ ህዝባዊ ምክንያቶች አሏት። የህዝብ ቁጥር እድገቷ፣ ሁለተኛ ኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ
የህልውና ጉዳይ ይሆናል ማለት ነው። በአባይና በቀይ ባህር መካከል ለምትገኝ ሀገር ኢትዮጵያ እጣ ፋንታዋና መጻኢ ዕድሏን ደግሞ ከሁለቱ ውሃዎች ማራቅ የማይታሰብ ነው። ኢትዮጵያ ሲባል ራሱ አብሮ ገና ከጎላ ብለው ከሚመጡ ጉዳዮች በታሪክ ውስጥ አንዱና ዋናው አባይ ነው። ስለዚህ ኢትዮጵያ እንግዲህ በየትኛውም በታሪክ መጽሐፍት የምትታወቀው በቀይ ባህር ላይ ተታካ ያለች ሀገር መሆኗ ነው። ስለዚህ ከኢትዮጵያ ጋር አብረው የተሰፉ ታሪኮች ናቸው፣ የኢትዮጵያ ማንነቶች ናቸው። በተለይ እዚህ ላይ አንድ በጣም ትውልዱ ማወቅ ያለበት ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። ኢትዮጵያ ጥያቄዋን ስታነሳ እድገቷና ልማቷ በሚያስጨንቃቸው ዘንድ ስጋትን ሲደቅንባቸው፣ ከወዲህ ደግሞ መንግስት የጀመረውን ጥያቄ እንዳይተው ግፊት የሚያደርገው ህዝብና የፖለቲካ ሊቃን በርከት ያሉ ነበሩ። ጉዳዩንም ያጣጣሉም አልጠፉም። የባህር በር በማጣቱ ኢፍትሃዊ በሆነ መንገድ በማጣቱ ምክንያት የህልውና ጥያቄ ነው እየጠየቀ ያለው። የመብላት፣ የመኖር፣ የመተንፈስ ህይወት የመቀጠል ጥያቄ ነው አሁን የመጣው። ብዙ ተገዳዳሪዎቿ በቀጠናው የተርመሰመሱ ኢትዮጵያ ዝም ብላ ልትመለከት አትችልም። ብቸኛ መውጫ መግቢያዋ ይሄ ቀጠና ነው። አጠቃላይ ሀገራዊ ህልውናዋ ከዚሁ ጋር የተሳሰረ በመሆኑ የባህር ተደራሽነትን ማረጋገጥ ለኢትዮጵያ እጅግ በጣም መሰረታዊ የሆነ የብሔራዊ ጥቅም የከፍተኛ ደረጃ ጥቅም ተደርጎ የሚወሰድ ነው። ከፍታዋን ስትጀምር ወትሮም የሚያሳስባቸው ጠላቶቿ ኢትዮጵያ የባህር በር ፍላጎቷን ይፋ ማድረግ ከጀመረችበት ጊዜ ጀምሮ ፈተናዎቿን ቢያበረቱባትም ከጉዳዩ አለማፈግፈጓ ግን ሀገሪቱ ለጉዳዩ ምን ያህል ትኩረት ሰጥታ የብሔራዊ ጥቅምና ደህንነት አጀንዳ ማድረጓን የተረዱ ብዙዎች ናቸው። ይሄ ለምንድን ነው ሲባል ኢትዮጵያ ትልቅ ሀገር ነች፣ በህዝብ ብዛትም በተፈጥሮ ሀብትም። ኢትዮጵያ በምስራቅ አፍሪካ በቀጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ የታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት ነው። የባህር በር ጥያቄን ፖለቲካዊ ያደረጉ ብሔራዊ ጥቅሟ ላልገባቸው ጥላቶቿ ጥያቄዋን ፖለቲካዊ ማድረግ አይበጅም የሚሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት የማይቀር መሆኑን አረጋግጠዋል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። እያንዳንዱ የከፍታዋ ጉዞ ለኢትዮጵያ ከጨለማ ወደ ብርሃን መሸጋገሪያዋ ነው። ይህ ደግሞ የሚያማቸው የሚጎረብጣቸው ወደ ኋላ ቢጎትቷትም ዛሬም ግን ከልማቷ አንዳች የሚያስቀራት አልሆነም። ተመልካቾቻችን በዚህ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲል ያስተዋወቃቸውን እንግዳ እነዚህ ስቱዲዮ ይገኛሉ። የዓለም አቀፍ የመርከብ ድርጅት ሜሪስክ ኢትዮጵያ ወኪልና የፍሬተርስ ኢንተርናሽናል ኃላፊነቱ የተወሰነ የግል ድርጅት ዋና ስራ አስፈጻሚ አቶ ዳንኤል ዘሚካኤል ናቸው። ከእሳቸው ጋር ቆይታ አደርጋለሁ። በጣም አመሰግናለሁ አቶ ዳንኤል፣ እዚህ ድረስ ስለተገኙ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንዲህ አይነት ስቱዲዮም መጥቼ ያለኝን ሀሳብ ለመግለጽ መብቃቴ በጣም በጣም አኩርቶኛል። ጊዜ ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። እንግዲህ አቶ ዳንኤል እርስዎ በዚህ በሎጂስቲክስ ስራ ላይ ወደ 50 ዓመት የሚሆነውን እድሜዎትን እዛ ላይ ነው ያሳለፉት እና ትልቅ ልምድ ነውና አሁን በሎጂስቲክስና በመርከብ አገልግሎት ግማሽ ምዕተ ዓመት ልምድ ቀላል አይደለም እና አንድ ኢትዮጵያ የባህር በር ማጣቷ ምን ያህል ተጎጂ ያድርጋታል ይላሉ። እርስዎ 50 ዓመት ያን ኮሪደር በደንብ ያውቁታልና አሁን ይሄን አተራል ምን ይሰማዎታል? ምንድነው ያጣነው ነገር? ስሜቱ በጣም ከባድ ነው። ያንንም ስሜት እስከዛሬ አግተን አዝለን ይሄን ያለ ነው። 30 ዓመት አፍነን መኖር ማለት እንግዲህ 35 ዓመት የሚያህለውን እንግዲህ በዚህ በግል ድርጅቴ ውስጥ ነው ስሰራ የቆየሁት። ለሀገራችን
እኔ እንደማየው ከፍተኛ የስትራቴጂክ ሂደቷን እንዳዳከመ ይታየኛል። ቀጥሎም በኢትዮጵያ ንግድ ውስጥ ያልሆኑ ተጽዕኖች እያየን ነው ያለ ነው። ሶስተኛና የመጨረሻው ደግሞ በዚህ በአገራችን ምን አጣች በሚለው ከባህር ኃይል ወይም ከባህር ወደብ ልናገኝ የምንችለውን የኢኮኖሚ እና የተለያዩ ጥቅሞችን ለዛሬ 35 ዓመት ውስጥ የዛ ተጠቃሚ መሆን አልቻለችም። ይህ እነዚህ ሶስቱ ነገሮች በእኔ አስተያየት የጎዱን ይመስላሉ። ምክንያቱም ባለፉት ሁለት መንግስታት የንጉሱና በኋላም የደርግ እነዚህን ጥቅሞች እናይ ነበረ። አሁን እነዚህ ጥቅሞች ለሀገራችን ባለመኖራቸው ከፍተኛ ተጽዕኖ ፈጥሯል እና ይሄ በጣም እንደ ሸክም ነው የምንቆጥረው እኛ በተለይ በእኛ ጄኔሬሽን ያለ በዚህ አገልግሎት ላይ ያለ ድርጅትም ሆነ ግለሰብ ያ ከፍተኛ ጉዳት እንደሆነ እንገነዘበዋለን። አቶ ዳንኤል እንግዲህ እነዚህ ሶስት ጉዳዮች ትልቁ ጉዳት ነው ብለው አንስተዋል። በተለይ እርሶም የሎጂስቲክስ ዘርፉ ላይ እንደመሰማራቶ በደንብ ፔኑን ወይም ህመሙን ይሰማውታል ብዬ አስባለሁ። አሁን ኢትዮጵያ የባህር በር የባለቤትነት ጥያቄ የህልውና ጉዳይ ነው በሚል ተነስቷል። ጉዳዩ ከዳር ዳር እየተቀባበል ያለ ጉዳይ ነው። ከመልክዓ ምድራዊ እስረኝነት ደግሞ የጂኦግራፊካሊ ስንመለከተው ለመላቀቅ የምታደርገው ጥረትም አለና በዓለም አቀፍ ንግድ ተወዳዳሪ እንድትሆንም ጥያቄው ምን ያህል ተገቢነት አለው ብለው ያስባሉ? ይሄ ተገቢነቱ በጣም በእኔ አስተያየት ቀላል ነው። አንደኛ ኢትዮጵያ ያላት ባክግራውንድ ወይም ታሪክ በባህር ይዞታዋ ከፍተኛ የሆነ በቀይ ባህር ታሪኩ ራሱ ያለ ነገር ነው እና ያ ታሪክ ከየት ጀምሮ የት ነበረ የሚለውን ነገር እስከ አሁኑ ዘመን ያለ ታሪክ ግልጥ ያለ ታሪክ ነው። ያ በታሪክ ተመራማሪዎችም ብዙ መሄድ ይቻላል። ሌላው በዚሁ ዘመን ኢትዮጵያ ከፍተኛ መሰረተ ልማቶች በተለይ በወደቦቻችን በአሰብና በምጽዋ ላይ ከፍተኛ የሆነ ኢንቨስትመንት ተደርጓል እና ያ ራሱ በግልጽ የሚታይ ነው። በዛን ጊዜ እንደምታውቀው ሪፋይነሪዎች ነበሩን፣ የነዳጅ ማጣሪያ ወደብ መጠገኛና ወደብ መርከብ ለመስሪያ ድራይዶክ የምንለው ነገር አለ። እሱ ሁሉ በግንባታ ላይ የነበረ ነው። ትልቅ የኮንቴነር ተርሚናል ለመስራት ስራው ተጀምሮ ነበር። ብዙ የወደብ መሳሪያዎች ሁሉ ገብተው ነበረ ያኔ በደርግ ጊዜ እና እነዚህ ወደቦች ላይ መንግስት የመርከብ መስሪያም ነበረናል። ዳህላክ ላይም የመርከብ መስሪያ ነበረ። በአነስተኛ ደረጃም ቢሆን በትልቁ ደረጃ
መርከብ የመስሪያና የመጠገኛ ዶክ እንዲኖር ኦልሬዲ እዛ ያ ሁሉ የተዘጋጀ ጉዳይ ነው እና ከዛም አልፎ ተርፎ እንደማስታውሰው አሰብ ላይና መሰዋ ላይ ብዙ ግንባታዎች ተካሂደዋል። ኢንቨስትመንቱን ከፍተኛ ነበር እና ያ ለእኛ በቂ ተገቢ ነው የሚል ኮሚትመንታችንን አሳይተናል ማለት ነው። አቶ ዳንኤል የመጨረሻ ጥያቄ እናድርገውና ቀደም ሲልም ያነሷቸው 3 ጉዳዮች አሉ። የስትራቴጂ ጉዳይ፣ የንግድ ጉዳይ፣ እነዚህን አሳጥተውናል ብለዋል። ባህር በር ይመለሳል። ክቡር ጠቅላይ ሚኒስትሩን ከቀናት በፊት ብለውታል። 1 ሚሊዮን % የሁሉም የኢትዮጵያዊ ጉዳይ ነው። ትልቅ መነቃነቅ አለ። አሁን ከእያንዳንዱ ኢትዮጵያዊ ይሄ ባህር በር በሰላማዊ መንገድ እንዲመለስ ምን ይጠበቃል? ምን እናድርግ? ሲመለስስ የምናገኘው ጥቅም ምንድን ነው? ከኢትዮጵያዊ ምን ይጠበቃል ሳይሆን ይሄ የህልውና ጉዳይ ነው። የህልውና ጉዳይ እስከሆነ ድረስ ማንኛውም ኢትዮጵያዊ ህልውናውንና መብቱን ለማስከበር እስከ መጨረሻው ድረስ ማድረግ የሚገባውን ነገር ያደርጋል። ያ የመብት ግዴታ ነው እና ይሄ አገራችንን ምን ያህል እንደጎዳ የማይገነዘብ ኢትዮጵያዊ ይኖራል አይመስለኝም። ይሄ ግዴታ ነው፣ የመብት ግዴታ ነው እና የኢትዮጵያን ሕዝብ ለመብቱና ለህልውናው በተለያየ መልኩ ላደረጋቸው ሂደቶች ይሄ የሚደገም ይመስለኛል። መልካም፣ በጣም ነው የምናመሰግነው። እንግዲህ እርሶም እንደ አንድ ተጠቃሚ እንደ ታሪክ ማስረጃም እርሶን እዚህ ድረስ ጋብዘን መረጃ ስለሰጡን በጣም ነው የማመሰግነው። አቶ ዳንኤል ዘሚካኤል በዓለም አቀፍ መርከብ ድርጅት የሜሪስክ ኢትዮጵያ ወኪልና የፍሬተርስ ኢንተርናሽናል ኃላፊነቱ የተወሰነ የግል ድርጅት ዋና ስራ አስፈጻሚ ለሰጡን ጊዜ በጣም አመሰግናለሁ። መልካም ምሽት። መልካም፣ እኔም አመሰግናለሁ። በጣም አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ትውልድ በየዘመኑ የየራሱ የአርበኝነት መገለጫ አለው። የዚህ ዘመን ትውልድ የአርበኝነት መገለጫስ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በተለያዩ ዘመናት የነበሩ ትውልዶች በሀገር ፍቅርና አርበኝነት የራሳቸውን አሻራ ያሳረፉ እንደነበሩ ታሪክ ያስቀመጠው እውነታ ነው። በዚህ ትውልድ ደግሞ የእጅ አዙር ቅኝ ግዛትና ጫናዎችን በመቋቋም ለሀገር ሉዓላዊነት ከፊት የቆሙባቸው እንደ ህዳሴ ግድብ ያሉ አጋጣሚዎች ሕያው ማሳያ ናቸው። ይህ ትውልድ የነበሩ ስብራቶችን በመጠገንና በማከም ዛሬና ነገን በመስራት ኃላፊነት የራሱን የአርበኝነት ታሪክ እንዲጽፍ ይጠበቃል። ኢቢሲ በነገው የአዲስ ቀን መሰናዶ የዚህ ትውልድ የአርበኝነት መገለጫዎችና የሚጠበቁ ኃላፊነቶች ምንድናቸው የሚለውን እያነሳ
ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚሁ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ኢቲቪ 57 ነው። እየተከታተላችሁን ስለሆነ እናመሰግናለን። መንግስት የሚያከናውናቸው ፕሮጀክቶች ፍትሐዊና አካታች የኢኮኖሚ ልማትን የተከተሉ መሆናቸው ተገለጸ። የከተማና የገጠር ኮሪደር ልማት ለአብነት የሚጠቀሱ ፕሮጀክቶች ናቸው። ሙሉ ግርማ ተጨማሪ ነው። የተጎሳቆሉ መንደሮችና ቤቶች የከተማዋ መገለጫ እስኪመስሉ ተንሰራፍተው ይታዩ ነበር። እንዲህ ያለውን ሁኔታ መቀየር ይቻላል የሚለው ደግሞ የብዙሃኑ ጥርጣሬም ጥያቄም ነው። ከዓመታት በፊት ስራው ሲጀመር በዚህ መልኩ ይሆናል ተብሎም የተጠበቀም አልነበረም። በአዲስ አበባ ከተማ በሁለት ዙር የተካሄደው የከተማ ኮሪደር ልማት ፕሮጀክትና የወንዞች ዳርቻ ልማት ፕሮጀክት አዲስ አበባ ከዚህ ቀደም የምታወቅበትን ገጽታ ሽሮ በአዲስ መልኩ የተገለጠች ከተማ እንድትመስልም አድርጓታል። እንዲህ ያለው ስራ ከከተሜነት እድገት ጋር የተሳሰረ ልማት ነው። መፈናፈኛ ያጣ የነበረችው ከተማ ዛሬ ላይ ኮሪደር ልማቱ በተከናወነባቸው ስፍራዎች ሁሉ ህዝብ የሚጋራባቸው ላይን የሚማርኩ ስፍራዎች መገኛ መሆንም ችላለች። በሁሉም ስፍራ ላይ በሁሉም አካባቢ ላይ የሰራናቸው ልማቶች አካታች አዋቂውን፣ ህፃናትን፣ ወጣቶችን፣ የተለያዩ ፍላጎቶችንና አካል ጉዳተኞችንም ጭምር ታሳቢ ያደረገ ነው። የኮሪደር ልማት ሁሉን አካታች በሆነ መልኩ ፍትሐዊ ልማትን ለዜጎች ማድረስ የተቻለበት ዘመኑን የዋጀ ስራ ስለመሆኑም የብዙዎች ምስክር ነው። ሀብሎ በአዲስ አበባ የተጀመረው የኮሪደር ልማት በመዲናዋ ብቻ ሳይገታ በክልል ከተሞችና ከተማ አስተዳደሮችም እንዲተገበር ፈርቀዳጅ ነበር። ይህ ከተሞችን የማዘመን ስራ የትውልድ ስነ ልቦናን እያከመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ መደበኛ ስብሰባ ላይ ያነሱት ሀሳብ ነው። የከተሞችን የፈጠራ አቅም በማሳደግና የኑሮ ዘይቤን እንዲቀይሩ በማድረግ ጭምር ማህበረሰብን እየሰራ ያለ ስራ ነው። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነ ልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነ ልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። በአዲስ አበባ ተጀምሮ ወደ 68 ከተሞች የተስፋፋው የኮሪደር ልማት ስራ የፍትሐዊነትና የአካታችነት ኢኮኖሚ ልማት እሳቤንም የገለጡ ናቸው። ኮሪደር ልማት ስራው በከተማ ብቻ ሳይወሰን ወደ ገጠር ተሻግሮ የገጠሩን ማህበረሰብ አኗኗር ለማሻሻልም በገጠር ጭምር ተግባራዊ ማድረግም ተጀምሯል። የብዙሃኑ ኢትዮጵያ መኖሪያ የሆነው የገጠር አካባቢ የሀገሪቱ ኢኮኖሚ ምንጭ ሆኖ ቢቆይም ከኢኮኖሚ ተጠቃሚነት ረገድ ትኩረት ተነፍጎት እንደነበረም ሲገለጽ ቆይቷል። የገጠር ኮሪደር ልማቱም ከዚህ ቀደም የነበረውን የገጠር ዜጎችን አኗኗር የተሻገረ ለውጥን ለማምጣትም ያለመ ነው። እንዲህ ያሉ ፕሮጀክቶች ገጠሩን ያልዘነጋ ፍትሐዊነትና አካታችነት እሳቤንም ያነገበ ነው። በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። የከተማም ሆነ የገጠር ኮሪደር ልማቱ ፍትሐዊና አካታች ኢኮኖሚ ልማትን በመገንባት ረገድ ይኸው እሳቤ ከተገለጠባቸው ፕሮጀክቶች መካከል ለአብነት የሚነሱ ናቸው። በ1.5 ትሪሊየን ብር ፌዴራል መንግስት እየተገነቡ ያሉ የመንገድ ፕሮጀክቶች፣ በ200 ቢሊዮን ብር እየተገነቡ ያሉ የመስኖ ፕሮጀክቶች እንዲሁም በየክልሉ ቱሪዝም መስህብ ስፍራዎችን የማልማት ስራዎች ከመሃል እስከ ዳር ታሳቢ ያደረጉ የልማት ስራዎች ናቸው። በሶማሌ ክልል እንኳን ብንመለከት በቀጣይ ዓመታት በ30 ቢሊዮን ዶላር በሀገሪቱ ከሚገነቡ ግዙፍ ፕሮጀክቶች ውስጥ የ10 ቢሊዮን ዶላር ፕሮጀክቶቹ በዚሁ ክልል የሚከናወኑ ናቸው። በኢትዮጵያ ላይ የተጋረጡ የውጭና የውስጥ ጫናዎች የሀገሪቱን እድገት ወደ ኋላ ሲጎትቱ መቆየታቸውን ምሁራን ይገልጻሉ። ኢትዮጵያን ለማዳከም ጠላቶቿ ባንዳዎችን እንደ መሳሪያ ሲጠቀሙ መቆየታቸውንም ታሪክ ምስክር ነው። ሀብታሙ ተክለስላሴ ያሰናዳው ዘገባ አለ። ታሪክ እድፍ እንዳለው ከገድልና ድሉ እኩል የሚታይ እንሸሽግህ ብንለው የማይሸሸግ የእኛ የኩሮቹ የነጻነት ቀንዲሎቹ ነውን ብለን ጠይቀን መልሰን የምናፍርበት ላንሰርዘው የተጻፈ የታሪካችን አንዱ ገጽ ነው። ባንዳነት ሀገር ከጥቅም
ከዛሬ ብልጭልጭ በቀቢጸ ተስፋነት ከሚታለመው ስልጣን አትበልጥም ነው ውሉ። ኢትዮጵያ አይደለም ዛሬ ኢትዮጵያውያን ከሊቅ እስከ ደቂቅ አብረው ጠላትን አሳፍረዋል በምንልበት ግዙፉ አድዋ በኋላም በተከተለው የውጭ ወራሪ ቅዠት ሀገር ሻጭ ጥቅም አሳዳጅ የስልጣን ጠመኛ ባንዳዎችን አይታለች። ዳሩ ግን የሀገሬው ህብረት በለጠና ድሉን አይቀር ያደረገው እንጂ ዛሬም ይኸው ነው። የኢትዮጵያ ጠላቶች መተማመኛቸው እነኚሁ ከኛው ጉያ የወጡ ሆዳደሮች ናቸው። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ባዳውማ ባዳ ነው የባንዳው ገረመ እንጂ እንዲሉ አሳፋሪውን ሳያፍሩበት ግባቸውም ህልውናቸውም ኢትዮጵያ አይደለችምና መሽቶ በነጋ ቁጥር መጋዛቸውን ይዘው ይነሳሉ። በሚሰፈርላቸው ልክ ይገዘግዛሉ። ትላንት ለፓስታና መኮረኒ ብለው የአርበኞችን እንቅስቃሴ ለወራሪው አሳልፈው የሰጡ እንደነበሩት ዛሬም አሉ። ትላንት የተቀበረ የጦር መሳሪያ እያስቆፈሩ ለጠላት የሰጡ እንደነበሩት ዛሬም አሉ። ወትሮም አኩራፊና ጥቅመኛን ማማለልና ለዓላማው ማሰለፍ የጠላት ግልጽ ስልት ነው። እንግዲህ ከነበረው አስተዳደር ከአንዳንድ ጉድለቶች ጋር አያይዘው እንግዲህ በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያም በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በመናይበት ሰዓት የውጭ ዜጎችን እናያለን አይደል? ውስጥ ላይ ገብተው አርበኛን ለጠላት አስረክበው ጉርሻና ዱርጎ እንደተቀበሉት ያሉ ዛሬም አሉ። አረ እንዲያውም ጦራቸውን አዝምተው ከጠላት ወገን ተሰልፈው ኢትዮጵያን የወጉም ነበሩ። አገኝ ያሉትን ስልጣን ቀኝ ገዢ ሰጠን ብለው የቋመጡ ለጠላት ያደሩ ቀቢጸ ተስፈኞችም ነበሩም። የዛሬ ባንዳዎችም ከዚህ የተለየ ግብር የላቸውም። ኢትዮጵያን ክደው ለጠላት አሳልፈው የሰጡ ሆነው ሲወሱ ትግሉ የውጭውን በማማተር ብቻ እንደማይቀለበስ ግልጽ ያደርገዋል። ኢትዮጵያውያን ዘላቂ ጥቅሟና ሰላሟን ለማናጋት ብሎ ከታሪካዊ ጠላቶቻችን ጋር የሚሰሩ የባንዳና የባዳ ጠላቶቻችን ጠንቅቀን እናውቃለን። ኢትዮጵያ የባህር በር ጥያቄ ያስቆጣቸው ኃይሎች በተለይ ደግሞ የባንዳና የባዳ አሽከር የሆኑ ወደ ስጋት የማይሆኑበት ደረጃ እንዲደርሱ መከላከያ ሰራዊታችን በጥንቃቄ ነው እየሰራ ያለው። ህልውና የሚከበረው ተደምሮ ጸንቶ በመቆም ነው። ኢትዮጵያ በተሰለፈችበት የሚቃረኑ ባዳና ባንዳዎችን ሴራና ተንኮል መረዳትና አሸናፊነታችንን መናገር በእጅጉ ያስፈልጋል። ያኔ እጃቸውን ይሰበስባሉ፣ አሊያም በተቃርኖ እንደቆሙት ከጠላት ይታያሉ። የኢትዮጵያ የባንክ ኢንዱስትሪ በበርካታ ዓለም አቀፍ መለኪያዎች ፈጣን እድገት እያስመዘገበ ይገኛል። በቅርቡ አፍሪካ ሜጋዚን የተሰኘው መጽሔት ባወጣው ዓመታዊ ሪፖርት ላይ 6 የኢትዮጵያ ባንኮች ከአፍሪካ ግዙፍ 100 ባንኮች ዝርዝር ውስጥ መካተታቸውን አስነብበዋል። መቅደስ እንዳለ አሁናዊ የባንክ ዘርፍ እድገት ምን ይመስላል የሚለውን ታስቃኘናለች። በኢትዮጵያ የባንክ ኢንዱስትሪው 100 ዓመት ያስቆጠረ ነው። ይሁን እንጂ ለበርካታ ዓመታት በሚፈለገው መጠን ሳያድግና ተደራሽ ሳይሆን እንደቆየ ይነሳል። ካለፉት 3 አስርት ዓመታት ወዲህ ግን ዘርፉ ከፍተኛ መነቃቃት አሳይቷል። ለመሆኑ የባንክ ኢንዱስትሪው አሁን ላይ ስላለበት አጠቃላይ ሁኔታ ቁጥሮች ምን ይነግሩናል? እስከ መስከረም 20 2018 ዓ.ም ባለው ጊዜ በኢትዮጵያ የሚንቀሳቀሱ ባንኮች ቁጥር 31 ደርሷል። የነዚህ ባንኮች ጠቅላላ ሀብት ደግሞ 5 ትሪሊዮን ብር ሆኖ ተመዝግቧል። የባንኮች አጠቃላይ ተቀማጭ ገንዘብ መጠን 3.7 ትሪሊዮን ብር ሲሆን ካፒታላቸው ደግሞ 437.1 ቢሊዮን ብር ሆኗል። በሁሉም ባንኮች የተመዘገበው አጠቃላይ የተቀማጭ ሂሳብ ቁጥር ወይንም አካውንት 173.9 ሚሊዮን ተሻግሯል። እዚህ ላይ አንድ ሰው ከአንድ በላይ አካውንት ሊኖረው እንደሚችል ከግምት ይገባል። የባንኮች ተደራሽነት በማስፋት በኩል የባንክ ቅርንጫፎች ሚና ወሳኝ እንደሆነ ይታወቃል። እስከ መስከረም 20 2018 ዓ.ም ድረስ በመላው ሀገሪቱ የሚገኙ የባንክ ቅርንጫፎች ቁጥር 13057 ሲሆን ባሳለፍነው ዓመት ከነበረው አንጻር የ1.2 በመቶ ብልጫ አሳይቷል።
ባንኮች ከሚሰጧቸው አገልግሎቶች መካከል በጥቂት ዓመታት ከፍተኛ እድገት ያስመዘገበው ከወለድ ነፃ የባንክ አገልግሎት ይጠቀሳል። ይህ አገልግሎት በእምነታቸው፣ በፍላጎታቸው ወይንም በሌላ በማንኛውም ምክንያት ወለድ የማይፈልጉ ደንበኞች የሚጠቀሙበት ነው። በኢትዮጵያ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ 4 ባንኮች ይገኛሉ። ከዚህ ዘርፍ ከ378 ሚሊዮን ብር በላይ ተቀማጭ ተሰብስበዋል። በኢትዮጵያ ከጥሬ ገንዘብ ወደ ዲጂታል የገንዘብ ዝውውር እየተደረገ የሚገኘው ሽግግር በከፍተኛ እድገት ላይ ይገኛል። የፋይናንስ ዘርፉ በፍጥነት እያደገ ቢሆንም አሁንም ትኩረት የሚሹ ጉዳዮች አሉ። ከነዚህ መካከል የባንኮች ብድር አሰጣጥ የሚጠቀስ ነው። በተጨማሪም ባንኮቹ ለገጠሩ ማህበረሰብ ይበልጥ ቅርብ ሊሆኑ እንደሚገባም ይነሳል። የኢትዮጵያ ባንኮች በዚህ ዓመት ካለፈው ዓመት ከፍተኛ ደረጃ ማሻሻላቸውን ነው የአፍሪካ ቢዝነስ መጽሔት የግምገማ ውጤት ያመለከተው። በፈረንጆቹ 2025 ከአፍሪካ 100 ትልልቅ ባንኮች ውስጥ ከቀዳሚው ዓመት ከፍተኛ ደረጃን ማሻሻል ካሳዩ 10 ባንኮች ውስጥ ብዙውን ድርሻ የያዙት የኢትዮጵያ ባንኮች መሆናቸውንም ዘገባው ያመለክታል። እነዚህ የኢትዮጵያ ባንኮች በተያዘው የፈረንጆቹ ዓመት ከቀዳሚው ዓመት ከአፍሪካ ባንኮች ዝርዝር ከ16 እስከ 18 ደረጃን በማሻሻል ከፍተኛ እድገትን ያስመዘገቡ ናቸው። በነገራችን ላይ በኢትዮጵያ በፋይናንስ ዘርፉ ከሚካሄዱ ማሻሻያዎች አንዱ ኢንዱስትሪውን ለውጭ ባንኮች ክፍት ማድረግ ነው። በመሆኑም ሁሉም ባንኮች ተወዳዳሪ ለመሆን የሚያስችላቸውን ዝግጅት እንዲያደርጉም ይጠበቃል። በአማራ ክልል ሰላምን ለማጽናት ወጣቶች ከመንግስት ጎን ቆመው ሊሰሩ እንደሚገባ የደሴ ከተማ አስተዳደር ወጣቶች ተናገሩ። የደሴ ከተማ ወጣቶች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል ሰላምን ለማጽናት ያመች ዘንድ መንግስት ከተለያዩ የማህበረሰብ ክፍሎች ጋር ተደጋጋሚ ውይይቶችን እያደረገ ይገኛል። የደሴ ከተማ አስተዳደር ወጣቶችም በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። አስተያየታቸውን የሰጡ ወጣቶችም በክልሉ ባለው የጸጥታ ችግር ምክንያት ወጣቱ ከቦታ ቦታ ተንቀሳቅሶ መስራት ባለመቻሉ ለስራ አጥነትና ላለባሌ ቦታዎች እንዲውል ተዳርጓል ብለዋል። በክልላችን ያለው የሰላም እጦት ወጣቱ ተረጋግቶ እንዳይኖር አድርጎታል። ወጥቶ ተንቀሳቅሶ እንዳይሰራ አድርጎታል። እምነት አንዱ ባንዱ ላይ እምነት እንዳይኖር አድርጎታል። ወጣቱ ላይ ብቻ አይደለም፣ ማህበረሰባት ላይ፣ ሴቶቻችን ላይ፣ ህፃናቶቻችን ላይ ከፍተኛ ጫና እየደረሰ ነው። ስለዚህ ይህንን ትኩረት ከመስጠት አኳያ መንግስታችን አሁን የያዘውን አቅጣጫ ማስቀጠል አለበት የሚል እንደ አንድ የደሴ ከተማ ወጣት ሀሳቤን አቀርባለሁ። እርስ በርስ መጠፋፋት ማንንም አሸናፊ አያደርግም ያሉት ወጣቶች የሀሳብ ልዩነቶችን በሰላማዊ መንገድ መፍታት እንደሚገባም ጠይቀዋል። ወጣቶች ለሰላም መስፈን ሁላችንም የድርሻችንን ልንወጣ ይገባል ሲሉም ገልጸዋል። ሰላም የሚጀምረው ከቤት ነው አይደለ? ከቤት ይጀምራል። በራሳችን ላይ ሰርተን ቤተሰባችንን ከቀየርን በኋላ ወደ ማህበረሰቡ ይገባል፣ ወደ ሀገር። መሰረቱም ወጣት እስከሆነ ድረስ ወጣት ትልቅ ኃይል አለው፣ ትልቅ ጉልበት አለው። ያን ጉልበቱን ለሰላም ተጠቅሞ አገሩን ወደ ሰላም ማምጣት ይጠበቅበታል። ወጣቱ የማህበረሰብ አንቂ በመሆን ማህበረሰቡን በመቀስቀስ ፖለቲካዊ አቅጣጫውን በማስቀየር ፖለቲካዊ አንድምታውን ወደ መልካም ጎን ወደ ልማት በማምጣት አሁንም ከመንግስት ጎን ቆሞ ሰላም ሊመጣ ይገባል። የደሴ ከተማ አስተዳደር ከንቲባ የህዝብ ግንኙነት ምክትል አማካሪ አውል አህመድ በበኩላቸው በከተማዋ ሰላምን ለማስጠበቅ ወጣቱን ያሳተፉ ስራዎች መሰራታቸውን ገልጸው በዚህም የከተማ ወጣቶች ለሰላም መስፈን ቁርጠኛ መሆናቸውን በተግባር እያሳዩ እንደሆነም ተናግረዋል። የጽንፈኛ ኃይሉን አስተሳሰብ አንጋራም፣ ከመንግስት ጎን ሆነን የተጀመረውን ሰላም እናስቀጥላለን የሚል አቋም ነው ያላቸው እና ይህንን ለማስቀጠል ደግሞ በየጊዜው እንዳልኳቸው ወጣቶች ጋር መገናኘት ያስፈልጋል፣ መወያየት ያስፈልጋል፣ መመካከር ያስፈልጋል። ስለዚህ በተለይ አሁን በሌሎች ቦታዎች ላይ ያሉ አጠቃላይ የጽንፈኛ ኃይሉ እንቅስቃሴ በውል የተረዳ ወጣት ነው እንደ ደሴ ከተማ ያለው። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ ከተማ አስተዳደሩ ለወጣቶች የስራ ዕድል ፈጠራ፣ ፖለቲካዊ ተሳትፎና በሌሎችም ወጣቶችን ተሳታፊና ተጠቃሚ የሚያደርጉ ተግባራትን ትኩረት እንዲሰጥ ተጠይቆ በእነዚህ ጉዳዮች ላይም ከተማ አስተዳደሩ እንደሚሰራም ተገልጿል። በአማራ ክልል ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ ተጠናክሮ ሊቀጥል እንደሚገባ የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት ጠየቀ። በክልሉ በፖለቲካ ግጭቶች ምክንያት ተማሪዎች ከትምህርት ገበታቸው መራቅ እንደሌለባቸውም ተጠቁሟል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል በጸጥታ ችግሮች ምክንያት ባለፉት ተከታታይ የትምህርት ዘመናት በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው መቆየታቸውን መረጃዎች ይጠቁማሉ። የዘንድሮውን የ2018 የትምህርት ዘመን ለማሳያነት ብንወስድም በክልሉ ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም ይህ ዘገባ እስከተጠናከረበት ጊዜ ድረስ የተመዘገቡ ተማሪዎች ቁጥር 3.8 ሚሊዮን በላይ አካባቢ መሆናቸውን የክልሉ ትምህርት ቢሮ መረጃ ያመለክታል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን
ተስፋውን አለምነህ በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ላይ እያሳደረ ስላለው ተጽዕኖ ሲገልጹ በፖለቲካ ግጭቶች ምክንያት ወደ ኋላ ተመልሰን ማስተካከል የማንችለው ስህተት በህፃናት ላይ እየተፈጸመ ነው ይላሉ። የፖለቲካ ግጭቶች የትኛውም አይነት ግጭቶች በአንድም ይሁን በሌላ መንገድ ሄደው በውይይት በድርድር መፈታታቸው የማይቀር ነው። ነገ ይፈታል። ይሄ ችግር ይታለፋል። ይሄ ችግር ይቀረፋል። ምንም ጥያቄ የለውም። ነገር ግን ከፈታነው በኋላ ወደ ኋላ መልሰን ማስተካከል የማንችለው በትምህርት ላይ ያለው ነው። በነገ ትውልድ ላይ እየፈረድን ያለ ነው። ስለዚህ ትምህርት ላይ የሚታዩ ስብራቶች እጅግ የሚያስደነግጡ የሚያንገበግቡ ናቸው። የፖለቲካ ትግል ትናንትም የነበረ ዛሬም ያለ ነገም ሊቀጥል የሚችል ነው። በፖለቲካ ትግል ውስጥም የሀሳብ ልዩነቶች ሊኖሩ ይችላሉ የሚሉት ተስፋውን አለምነህ፣ ነገር ግን እነዚህን የሀሳብ ልዩነቶች የምንፈታበት መንገድ የሰለጠነ ሊሆን ይገባል ነው ያሉት። እንታገልለታለን ለምንለው ማህበረሰብ፣ ቁሜለታለሁ ለምንለው ማህበረሰብ ከትምህርት ገበታው እንዲርቅ እያደረግን የፖለቲካ ትግል አለ ማለት አይቻልም። በትውልድ ላይ ነው እየፈረድን ያለ ነው። የትውልድን እጣ ፈንታ ላይ እየወሰና ያለ ነው። በእኛ አለመግባባት፣ ፖለቲካችን ባለመሰልጠኑ ህፃናት ከትምህርት ገበታቸው እየራቁ ነው። ምናልባት አሁን ያለውን የፖለቲካ እንቅስቃሴ ሰበብ መደርደር ይቻል ይሆናል። ነገር ግን ህፃናትን ከትምህርት ገበታ ማስቀረት ምን ማለት ነው? በየትኛው መስፈርት ተቀባይነት የለውም። ይህ መሆኑም ታዲያ መልሶ የድህነት አዙሪት ውስጥ የሚከት ስለመሆኑም ያነሳሉ። ከዓለም ጋር ልንቆራኝ የምንችለው ከዓለም ጋር ልንገናኝ የምንችለው ችግሮቻችን ልንፈታ የምንችለው እኮ በትምህርት ነው። ስለዚህ በትምህርት ገበታ ዛሬ ትውልዱ ራቀ ማለት ከዓለም እየራቅን ነው። ከዓለም ወደ ኋላ እየቀርን ነው። የሚያስቆጨን ድህነት አይደል እንዴ? የሚያስቆጨን ኋላ መቅረታችን አይደል እንዴ? ስለዚህ ከኋላ ቀረነትና ከድህነት ልንላቀቅ የምንችለው ትምህርት ነው። ስለዚህ በትምህርት ላይ ደግሞ አሁን አውዳሚ ተግባር እየፈጸምና ውጤት ልናመጣ አንችልም። በመሆኑም ቆም ብለን ልናስብ ይገባል። ተማሪዎች ወደ ትምህርት ገበታቸው ሊመለሱ ይገባል። ይህን በማድረጉ በኩልም ሁሉም ሊረባረብ እንደሚገባም ተናግረዋል። ይህን በማድረግ በኩል በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትም የራሱን አቋም ይዞ እየሰራ ስለመሆኑም ገልጸዋል። የትኛውም ኃይል ምንም አይነት ምክንያት ሳይደረድር ትውልዱ ወደ ትምህርት ገበታው መግባት መቻል አለበት። የፖለቲካ ጥያቄውን በፖለቲካ ጥያቄ መድረክ ያምጣ፣ እንነጋገር፣ እንወያይ፣ ችግሮቻችንን እንፍታ። ትውልድ ግን ይማር። ትውልድን አንግደል። የትውልድን ነገ አንቅበር። ፖለቲካዊ ግብን ለማሳካት በሚል ህፃናት እንዳይማሩ ማድረግ ዓለም አቀፍ ወንጀል ነው። ስለዚህ እኛ በሰላማዊ መንገድ እንታገላለን ካልን፣ የማህበረሰብን ችግር እንፈታለን ካልን፣ ለማህበረሰቡ ሌላ ችግር ይዘን መቅረፍ የለብንም እና በአቋም ደረጃ ሁላችንም በተለያየ መንገድ ስንገልጽ ነው የቆየ ነው። የትኛውም የፖለቲካ ኃይል ጥያቄውን በሰላማዊ መንገድ እንዲፈታ የፖለቲካ ፓርቲዎች የጋራ ምክር ቤት አጥብቆ ይመክራል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ መልእክት ነው። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ። በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት፣ ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። በገብስ ዘር ብዜት በመሳተፍ ተጠቃሚ መሆናቸውን በሆለታ ከተማ አስተዳደር የሚገኙ አርሶ አደሮች ተናግረዋል። በምርምር የተገኙ የተለያዩ ሰብሎችን ለአርሶ አደሩ ተደራሽ እያደረገ መሆኑንም የሆለታ ግብርና ምርምር ማዕከል ገልጿል። ይድነቃቸው ሰማውን ያዘጋጀው
ሞላ ለማዩ ያቀርበዋል። በኦሮሚያ ክልል ሆለታ ከተማ አስተዳደር ወልመራ ነዋሪ የሆኑት ተዋቡ ድሪባ በገብስ ዘር ብዜት በመሳተፍ ለምግብ ፍጆታና ለገበያ እያቀረቡ መሆኑን ይናገራሉ። የተለያዩ የሰብልና ሌሎች ምርጥ ዘር እየቀረበላቸውና ተጠቃሚ የሆኑ መምጣታቸውንም አርሶ አደሯ ገልጸዋል። እዚህ የሚዘራው ገብስ፣ ባቄላ፣ አተር፣ ድንች፣ ስንዴ ሁሉም እኛ ጋር ደርሶ ያው እየተሰራ ነው። ተጠቃሚ ነን። ለሀገርም ያው እየደረስን እየሸጥን ነው። እኔ በህይወቴ ያገኘሁት እውነት ለመናገር በፊት እኔ በጣም ድሃ ነበርኩኝ። ግን አሁን እዚህ ከመጣ ወዲህ በቃ መሬትም ዳብረዋል፣ አእምሮዬም ዳብረዋል። በቃ በጣም ደረጃ ትልቅ ደረጃ ላይ ነው ያለሁት። አሁን ልጆችን አስተምሬበታለሁ፣ ከብት ገዝቼበታለሁ። ይሁንና የዘር እጥረት አቅርቦትና የገበያ ትስስር ሊጠናከር ይገባልም ሲሉ ጠይቀዋል። ለፋብሪካ ቆንጆ አድርገን እንድናቀርብ አሁን በብዛት ብንዘራም ገበያ ከሌለ ምንም ዋጋ የለውም። ስለዚህ የገበያ ትስስር ቢፈጠርልን ቆንጆ ነው። በመንግስት በኩል በምርምር የተሻሻሉ የገብስ ዝርያ ተደራሽነትን ለማስፋት እየተሰራ መሆኑን የግብርና ባለሙያዎች ተናግረዋል። በርካታ የብቅል ዝርያዎችን አውጥተናል። የምግብ ዝርያዎችንም እንደ ብቅልና እንደ ምግብ ገብስ በአጠቃላይ 85 ዝርያዎች እንደ ሀገር ተለቀዋል። ከዛ ውስጥ 12 የምግብና 13 የብቅል ገብስ ይሄ ማዕከል ለቀዋል። እነዚህ የዝርያዎች በስፋት አርሶ አደሩ ጋር እንዲደርስ ተሞክሯል። አሁንም ጥረት እየተደረገ ነው ያለው። በቀጣይነትም የብቅል ፍላጎት እየሰፋ ነው ያለው። የተለያዩ የሰብል ዘሮችን ለአርሶ አደሩ የማስተዋወቅና የገበያ ትስስር የመፍጠር ስራ እየተከናወነ መሆኑን የሆለታ ግብርና ምርምር ዳይሬክተር ድሪባ ሁንዴ ተናግረዋል። በቅርብ ያወጣነውንም ዝርያ በገበሬዎች ዘንድ እናስተዋውቃለን፣ ዘር እናቀርባለን። ለአባዢ ድርጅቶችን ይህን ገብስ አዲስ ዝርያ አቅርበንላቸው አባስተው ለገበሬዎች እንዲያቀርቡ እያደረገን ነው ማለት ነው። ይሄ ትልቅ እንትን ነው። በሌላ አንጻር ደግሞ እየሞከርን ያለነው ምንድነው? ገበሬዎች ዘር አምራች እንዲሆኑ የዘር ምርት ቢዝነስ እንዲጀምሩ ማለት ነው። ዘራቸው ሰርቲፋይድ ሆኖ የዘር ጥራቱን የጠበቀ ዘር እንዲያመርቱ አንደኛ አሰራሩን እናስተምራቸዋለን። ማሟላት የሚገባቸውን ነገሮች እናስተምራቸዋለን። ከሬጉላቶሪ ጋር የዘር ጥራት ከሚያስጠብቁ መስሪያ ቤቶች ጋር እናገናኛቸዋለን። የዘር ቢዝነስ ሞዴሎችን ገበሬዎች እያስተዋወቅን እንገኛለን። በቀጣይም የምርምር ተደራሽነትን ለማስፋት በትኩረት ይሰራልም ተብሏል። በአርባ ምንጭ ከተማ ባለፉት ዓመታት በተለያዩ መስመሮች የተከናወኑ የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉን ነዋሪዎች ተናግረዋል። በከተማዋ 10.5 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በመከናወን ላይ ይገኛል። ሚካኤል ገዙ ያጠናቀረው ዘገባ አለ። በአርባ ምንጭ ከተማ በተለያዩ አካባቢዎች ላይ የኮሪደር ልማት ስራ እየተከናወነ ይገኛል። ይህ አሁን የምንገኝበት ደግሞ ከባህል አዳራሽ እስከ አጂፕ የሚወስደው መስመር በመጠናቀቅ ላይ የሚገኝ ሲሆን የከተማዋን ገጽታ እየቀየረ ያለ ስለመሆኑ ነዋሪዎች ገልጸዋል። ኮሪደር ልማቱ በከፍተኛ ሁኔታ አርባ ምንጭ ላይ እየተካሄደ ያለ ነው። አንደኛ የአካባቢው ማህበረሰብ የጠበቀ፣ ሁለተኛ ተፈጥሮዋንም ጭምር ተጠቅመው ጥሩ ስራ የተሰራ ያለበት ነው እና ህዝቡም ደግሞ ናቹራሊም በተፈጥሮም ተባባሪ ህብረተሰብ ነውና አሁንም በትብብር ቀጣይ ሌሎች የሚሰሩትን ስራዎችም እየተሰራ ያለ ከተማ ነው አርባ ምንጭ። በጣም ቆንጆ ነው። በጣም ደስ የሚል ነው። መጀመሪያ እንዲህ አልነበረም። እኛ አካባቢ ለእግረኛ መንገድ አልነበረም። ኮሪደር ከገባ በኋላ ለእግረኛ መንገድ ወጥቷል። አረንጓዴው ምኑ ጋር በጣም ጽዱ ነው። በጣም ደስ ይላል። የኮሪደር መስመሩ የተለያዩ መሰረተ ልማቶችን ያካተተ ነው። እዚህ እንደምንመለከተው የእግረኛ መንገድ፣ የብስክሌት ማሽከርከሪያ እንደዚሁም ደግሞ ሌሎች የተለያዩ መሰረተ ልማቶችን ይዟል። በዚህም ለተሽከርካሪና ለሰዎች እንቅስቃሴ ምቹ ሁኔታን ፈጥሯል። ከአጂፕ እስከ ባህል አዳራሽ ድረስ ያለው የወደቀ ሰፈር ነበር። አሁን ተነስቷል። የመኪና የእግረኛ ሁሉ መንገድ ተሰርቶ ለውጥ ማለት ይሄ ነው። ስለዚህ በዚህ ቀጣይ ከዚህ የበለጠ እናያለን ብዬ ነው ማስበው። አሁን ገና ከወዲሁ ሲሰራ አደጋዎች የቀነሱበት የሄዱበት ታይም ነው የሚታየው። የእግረኛ መተላለፊያዎችም ሰፋ ብሎ ማንጸባረቃው ምኑ ሁሉ ነገር
ዘመናዊ የሆኑ ኮንዲቶች ተገጥሞ ለኤሌክትሪክ ሲስተም ለመብራት ሲስተሞች ተገጥሞ የሚደረጉ ስራዎች ደስ የሚል የሚበረታታ ነው። ባለፉት የለውጥ ዓመታት በተለያዩ የከተማ አካባቢዎች ላይ የተከናወነ የኮሪደር ልማት ስራ ከተማዋን ለነዋሪዎች ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉ ይገለጻል። የኮሪደር መስመሮችን ተከትሎም አዳዲስ የቢዝነስ እንቅስቃሴ የተስፋፋ መጥቷል። ድሮ አካባቢ ይሄ ቱሪዝም በጣም ከነበረበት ጨምሯል። አሁን ለምንድን ነው ጨመረው? አካባቢ ገጽታ ተለውጧል። እያንዳንዱ መንገዱ፣ ትራንስፖርቱ። ስለዚህ ይሄን በሚያይበት ጊዜ አሁን ጫሙና አባይ ልዛ ሀይቅ አለ። ባህል አዳራሽ አጂፕ ቆመን ታች እያዩ ነው አሁን ያለ ነው። ድሮ ማየት አንችልም ነበር። ስለዚህ አሁን ምንድነው ለውጡ? ኮሪዶሩ ስራው ሰው እየመጣ ነው፣ ቱሪዝም እየጎረፈ ነው። ስለዚህ ይሄ ለእኛ ጠቀሜታ አለው። የውጭ ዜና 46ኛው የአሜሪካ ምክትል ፕሬዚዳንት ዲክ ቼኒ በልብ ህመም ህይወታቸው ማለፉን ቤተሰቦቻቸው አስታውቀዋል። ዲክ ቼኒ በአሜሪካ ምክር ቤት ተመራጭ ከመሆናቸው ባለፈ የመከላከያና ነጩ ቤተ መንግስት አዛዥ ሆነው አገልግለዋል። ዲክ ቼኒ አሜሪካ በኢራቅ ላይ ጦርነት እንድትከፍት ከፊት ሆነው በማነሳሳታቸው ጦረኛ ተደርገውም የሚወሰዱ ናቸው። አዝመራ ሞሴ ያጠናቀረው ዘገባ ነው። ለረጅም ዓመታት በምክትል ፕሬዝዳንትነት በመከላከያና በነጩ ቤተ መንግስት አዛዥነት እንዲሁም በምክር ቤት ተመራጭነት አሜሪካን ያገለገሉት ዲክ ቼኒ ህይወታቸው ማለፉን ቤተሰቦቻቸውን ጠቅሰው መገናኛ ብዙሃን እየዘገቡ ነው። የ84 ዓመቱ አዛውንት ከ13 ዓመት ወዲህ ክፉኛ በልብ ህመም ሲሰቃዩ እንደነበር የመገናኛ ብዙሃን ዘገባ ያስረዳል። የህልፈታቸው ምክንያትም ይሄው የልብ ህመም ስለመሆኑ ታውቋል። ህልፈታቸውን ተከትሎ ቤተሰቦቻቸው ስለ ሀገር መውደድ አብዝቶ ያስተማረን ዲክ ቼኒ አርፏል ብለዋል። 46ኛ የአሜሪካ ምክትል ፕሬዚዳንት ሆነው ያገለገሉት ዲክ ቼኒ የጆርጅ ደብሊው ቡሽን አስተዳደር እንደ ጎርጎሮሲያን አቆጣጠር ከ2001 እስከ 2009 በምክትል ፕሬዚዳንትነት መርተዋል። የአሜሪካ የመከላከያና የነጩ ቤተ መንግስት አለቃም ነበሩ። ዲክ ቼኒ በስልጣን ዘመናቸው ተወቃሽም ተወዳሽም ሆነው አልፈዋል። ምክትል ፕሬዚዳንቱ የኢራቁን ሳዳም ሁሴን መንግስት አሜሪካ እንድታስወግድ ሰፊ ጉትጎታ አድርገው ተሳክቶላቸው ነበርና በዚህም ጦረኛ የሚል ታሪክ እንዲኖራቸው ምክንያት ሆኗል። ይህ ብቻ ግን አይደለም። ዲክ ቼኒ ከ24 ዓመታት በፊት አልቃይዳ በአሜሪካ ላይ የፈጸመውን የሽብር ጥቃት ተከትሎ የአሜሪካ ጦር በአፍጋኒስታንና አጎራባች ሀገራት ጦርነት እንዲከፍት ያልፈነቀሉት ድንጋይ እንዳልነበረም መገናኛ ብዙሃን ስለ ጦረኛነታቸው ማስረጃ አድርገው ያቀርባሉ። በሌላ ጎን ደግሞ በስልጣን ዘመናቸው የአሜሪካ ኢኮኖሚ የተሻለ እድገት እንዲያሳይ በጎ ተጽዕኖ ማሳደራቸው ይነገራል። ያም ሆነ ይህ ግን ከ10 ዓመት በላይ በአሜሪካ የፖለቲካ ታሪክ ኃይለኛ ወሳኝና ወግ አጥባቂ ሆነው የታዩት ዲክ ቼኒ ታሪክ በሁለት ጎን አስቀምጧቸው ሕይወታቸው አልፏል። በማዕከላዊ ፊሊፒንስ የካልሜጊ በተሰኘው አውሎ ነፋስ 26 ሰዎች እንደሞቱ ተነገረም። በርካታ ነዋሪዎች አውሎ ነፋሱ ካስከተለው ጎርፍ ለመዳን በየቤቶቻቸው ጣራ በመጠለል የነፍስ አድን እርዳታ እየተጠባበቁም ይገኛሉ። ይህ ከፍተኛ ዝናብ ነፋስ የቀላቀለው ካልሜጊ አውሎ ነፋስ ማዕከላዊ ፊሊፒንስን በመምታት ቢያንስ 26 ሰዎች ለሞት እንደዳረገ የአገሪቱ የሲቪል መከላከያ ቢሮም ኦሲዲ መግለጹን አልጀዚራ ዘግቧል። በአካባቢው የሰዓት አቆጣጠር ዛሬ ከጧቱ 4 ሰዓት ካልሜጊ በሰዓት 150 እስከ 185 ኪሎ ሜትር እየተጓዘ ዛፎችን እየገነደሰ ኤሌክትሪክ መስመሮችን በማውደም ወደ ሴቡ፣ ኔግሮስና ፓናይ ደሴቶችን አቋርጠው ወደ ምዕራብ አቅጣጫ ይንቀሳቀስ ነበርም ተብሏል። የአገሪቱ ሲቪል መከላከያ ቢሮ ለኤፍፒ ዜና ወኪልም እንደተናገሩት አብዛኞቹ የተጎጂዎች በጎርፍ በመስጠም የሞቱ ናቸው ነው የተባለው። በሴቡ ግዛት ብቻ 21 ሰዎች መሞታቸውና በርካታ ከተሞች በጎርፍ የተዋጡ መሆናቸውንም አክለዋል። በመጨረሻም ስፖርት። የአውሮፓ ሻምፒዮንስ ሊግ የአራተኛ ዙር ጨዋታዎች ዛሬ ምሽት መካሄድ ሲጀምሩ ፓሪስ ሴን ዠርማን ባየር ሙኒክን ያስተናግዳል። ቡድኖቹ በመድረኩ እስካሁን በአንድም ጨዋታ ያለመረታት ጉዟቸውን ለማስቀጠል ይጫወታሉ። ይበልጣል ሰውነት ተጨማሪ አለው።
የአውሮፓ ቻምፒየንስ ሊግ በአራተኛ ሳምንት መርሃ ግብር ዛሬ ምሽት ሲመለስ ባየር ሙኒክ ወደ ፈረንሳይ ተጉዞ ፓሪስ ሴን ጀርመን የሚገጥምበት ጨዋታ ትኩረትን ስቧል። ቡድኖቹ ከመጀመሪያ 3 ጨዋታዎች 9 ነጥብ ሰብስበው በአንድ የግብ ልዩነት ካናት ተቀምጠው ነው ዛሬ የሚገናኙት። የሉዊስ ኢንሪኬ ፓሪስ ሴን ጀርመን የአንደኛነቱን ስፍራ ይዞ ይገኛል። ዛሬ በአንድም ጨዋታ ያለመሸነፍ ጉዟቸውን ለማስቀጠል ከፍተኛ ፉክክር እንደሚያደርጉ ይጠበቃል። የዘንድሮውን የመድረኩ ዋንጫ የተሻለ የማሸነፍ ቅድመ ግምት ከተሰጣቸው ቡድኖች መካከል ዋነኞቹ ናቸው ፓሪስ ሴን ጀርመንና ባየር ሙኒክ። ፓሪስ ሴን ጀርመን ከሪያል ማድሪድ በኋላ በተከታታይ ለሁለተኛ ጊዜ የመድረኩን ክብር ለማሳካት እየተፎካከረ ይገኛል። ቡድኑ ምንም እንኳ በጉዳት ምክንያት የበርካታ ወሳኝ ተጫዋቾቹን ግልጋሎት እያገኘ ባይሆንም በመጀመሪያ 3 ግጥሚያዎች አታላንታ፣ ባርሴሎናና ባየር ሌቨርኩሰንን በመርታት በ100% አሸናፊነት እየገሰገሰ ይገኛል። ባርሴሎናን ከሜዳ ውጭ ገጥሞ ባለቀ ሰዓት በጎንሳሎ ራሞስ ግብ ያሸነፈበት መንገድ አስደናቂ የሚባል ነበር። ቡድኑ በፊት መስመሩ ብቻ ጥገኛ ያልሆነ ከየትኛውም መስመር በሚነሱ ተጫዋቾች ማስቆጠር የሚችል ነው። በሐሰተኛ 9 ቁጥር መጫወት በሚችሉት ኡስማን ዴምቤሌና ሰኒ ማዮሉ፣ ከሳጥን ሳጥን በሚያካልሉት አሽራፍ ሀኪሚና ኑኖ ሜንዴሽ፣ በአንድ ለአንድ ግንኙነት ወደር አልባ በሆኑት የክንፍ ተጫዋቾች ብራድሊ ባርኮላ፣ ዴዝሪ ዱዌና ህቪቻ ከቫራትስኬሊያ እንዲሁም በአማካይ ስፍራ ተጫዋቾች ቪቲኒያ፣ ጆዋን ኔቬስና ፋቢያን ሩይዝ ጎሎችን እያመረተ ይገኛል። በያዝነው ውድድር ዘመን በመድረኩ ጨዋታ ከተሰለፉ 22 የፓሪስ ሴን ጀርመን ተጫዋቾች 16ቱ ቢያንስ 1 ጎል አስቆጥረዋል። በዛሬው ጨዋታም እምብዛም ቅድመ ግምት ያላገኘ ተጫዋች ሊያስቆጥር የሚችልበት እድል ሰፊ ነው። በክረምቱ ከሊል ያዘዋወሩት ግብ ጠባቂው ሉካስ ሼቫሊየር ኳስን በሚገባ ከኋላ መስርቶ በመውጣት ረገድ ቁልፍ ሚና እየተጫወተ ነው። ፓሪስ ሴን ጀርመን በያዝነው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ከሚሳተፉ ቡድኖች በእድሜ ሁለተኛው ወጣት ስብስብ ነው። ይሁንና ቡድኑ በፈረንሳይ ሊግ 1 በተጠበቀው ልክ በውጤታማነት እየተጓዘ አይደለም። ካለፈው 5 ጨዋታዎች በ3 አቻ የተለያየ ሲሆን ማርሴይና ሎንስን በ2 ነጥብ ብቻ በልጦ ነው የደረጃ ሰንጠረዡ አውራ የሆነው። ቡድኑ በወሳኙ የዛሬው ግጥሚያ የዴዝሪ ዱዌን ግልጋሎት በጉዳት ምክንያት አያገኝም። ብራድሊ ባርኮላ በቦታው በቋሚነት እንደሚጀምር ይጠበቃል። በክረምቱ በ63 ሚሊዮን ዩሮ ከቦርንመዝ ያዘዋወሩት ኤልያዛ ባርኒም በቅጣት ምክንያት አይሰለፍም። ዩክሬናዊው ተከላካይ ባየር ሌቨርኩሰንን 7-2 ባሸነፉበት የሶስተኛ ዙር ጨዋታ ክርስቲያን ኮፋል ላይ በሰራው ጥፋት ቀይ ካርድ በመመልከቱ ነው ዛሬ የማይሰለፈው። የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ ቅዳሜ ዕለት ባየር ሌቨርኩሰንን 3-0 በረቱበት የሊግ ጨዋታ ወሳኝ ተጫዋቾቻቸውን አሳርፈዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ሲደርስ ነበረ። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።